በቃ መታ ቤቷ ስትገባ ማየት ነው የምፈልገው እንጂ ሌላ ጣጣ፣ ሌላ ወሬ ምናምን ሌላ ነገር አልፈልግም። እንደሚመጣው እኔ ራሴ ጠርቼው ዝም ብሎ ከመሬት ተነስቶ ነው ወይስ እሙዬ ታውቀዋለች? ሰላም ውድ ፋሚሊዎች እንደምንድን ናችሁ? ያው ከረጅም ጊዜ በኋላ ዛሬ ተገናኝተናል። ያው በስራ ጉዳይና አንዳንድ ያለመመቻቸት ጉዳይ ነበረና ከብዙ ቆይታ በኋላ ዛሬ ተገናኝተናል እና ያው ዛሬ እንግዲህ ደስ የሚል ቀን ነው። ደስ የሚል ነው። እሙ ትናንትና ከጸበል የወጣችበት ድና የወጣችበት ጊዜ ነው። ይህ ጊዜ ደግሞ በጣም ደስ የሚል እና ከዛ ሁሉ ችግር፣ ከዛ ሁሉ ፈተና፣ ከዛ ሁሉ ነገር እንደዚሁ መላቀቅ በአንድ ጊዜ ይሄ ሁሉ ይፈጠራል ተብሎ የማይጠበቅ ሁሉ ነገር ተፈጥሮ አሁን ላይ መዳኗ እና ተሽሏት መውጣቷ ከጸበል ደስ የሚል ነገር ነው። በጣም የማይጠበቅ ነገር ሁሉ ነው የነበረው፣ ግን ያ እንዳለ ነገር ሆኖ አሁን ላይ ትናንትና ከጸበል ወጥታለች። ብዙ ፈተና አሳልፋለች። እንዴት ነሽ? ሰላም ነው አለ። ስለሙ እኮ እያወራሁኝ እኮ ነው። ደስ የሚል ጊዜ ነበረ። ያው እኔ በነገራችን ላይ እንትን አላልኩም ነበር፣ አልተገኘሁም ነበር ስትመጣ ምናምን። እኔ ራሴ አልነበርኩም ማለት ያልተገኘሁበት ምክንያት እኔ ትንሽ ተሰምቶኝ ነበረ። ያን ምሳሌ ይሄ ትንሽ ባለ መከበሩ እኔ ደግሞ ትንሽ ከፍቶኝ ነበረ። ለዛም ነው ትላንትና ቤት ነበርኩኝ፣ ግን ያው ዞር አልወጣሁም ነበር ምናምን ካሜራ ላይ። ግን ያው እግዚአብሔር የተመሰገነ ይሁን፣ እኔ እንዳሰብኩት ሳይሆን እግዚአብሔር የተመሰገነ ይሁን። ምንም አልሆነችም። እሷም ቤት ስትገባ ምንም የተፈጠረ ነገር የለም። ግን እኔ ደግሞ መጀመሪያ ሳስበው ብዙ ሰዎች መጀመሪያ ቤት ውስጥ መተት ከተሰራባቸው ያን ቤት ተመልሰው ሲመጡ እንደዛ የመሆን አጋጣሚ ስለሚፈጠር ብዬ ነው ያሰብኩት የነበረው ማለት ነው። ልክ ነሽ። እኔ አንቺን እኮ ሀሳብ እኮ ደግፌያለሁ። አሁንም የመጣሁበትም ነገር የሆነ ነገር ስላለ በራሴ የማወራው የአንቺ ሀሳብ ሙሉ ለሙሉ ልክ ነው። አሁን እሙ ገኒ ጋር እንዳለች ይታወቃል። እንደወጣች መውጣቷ ደስ ይላል። ከዛ ሁሉ ነገር፣ ከዛ ሁሉ ፈተና፣ ከዛ ሁሉ ጭንቀት መላቀቃችን በጣም ትልቅና ትልቅ ሊመሰገን የሚገባው ፈጣሪያችንን ልናመሰግን የሚገባው ነው። አዎ በጣም ቢያንስ እሷ ድና ራሱ ልጆቿን ማየቷ ራሱ በጣም ለኔ ልዩ ስሜት ነበር። እስካሁን ድረስ ራሱ ደስታው አልለቀቀኝም። እግዚአብሔር የተመሰገነ ይሁን። ይሄን ሐሳብም ደግሞ ቤተሰቦቻችን ናቸው ሁሉ ነገር ያንተን ያሉት ማለት ነው። እግዚአብሔር የተመሰገነ በእነሱ ብርታት ውሰዷት፣ ጸበል ውሰዷት ብለው ሲጮህብን ነው ይሄ ሁሉም ነገር ማለት። እኛ ብዙ ጊዜ እንትን እያልን ነበር። እንዴት ነው ታግዙኝ ማለት አሁን የመጣሁት ያው የእናንተን እኮ ለእሷ ዛሬ የምንቀበልበት እሱን እኮ እንሰራዋለን እኛ። እኔ ሰቃቀለዋለሁ፣ እሱ ምግብ ነገር እየሰራት ነው እና ታውቃለህ፣ ዛሬ የምትመጣበት ቀን ነው። ደስ የሚል ቀን ነው። ወደ ማታ ብዬ እኔ ወደ ማታ አልኩኝ። ታውቃለች ለምን ብትል ተረፍዘው እንቅልፍ ምናምን ትተኛ። ግን እሷ በቃ ደቂቃ እንኳን አልሰጠችንም። ልጆች ይገዳሉ ምናምን ነው እያለች ያለችው ማለት ነው። አዎ እሱማ ያው ናፍቆቱ ያም ነገር ይቀበላት ነው። አሪፍ። አሁን ስለሱ ብቻ ነው የማወራው ፈልገው። አይ ከሱ በፊት የምናወራቸው ነገሮች አሉ። ይሄ እኮ የምናወራቸው ነገሮች እኮ ኖ አይደለም፣ እንደሱ አይደለም። ይሄ ነገር የደስታ ነው። ይሄ ነገር እኮ ስትተባበሪ ነው እንጂ የሚያምርብሽ ሌላ በዘበዛ ወሬ አታውሪ። እኔ የምናገረው ነገር የደስታ ነው። ሌላ ነገር አይደለም። ደስታም ይሁን ያዘሉ አሁን የምታግዘኝ ከሆነ እዚህ ጋር አሪፍ አድርገን ይሆናል። ከማገዜ በፊት ልነግርህ የሚገባኝ ነገር አለ። ብዙ ሰው ነው የሚያስፈልገው። የትም ምንድነው አንድ ላይ ብትቀበለኝ አትሞትም አይደለም እንዴ? አትጎዳም እኮ
ብትቀበለኝ ሎል በእናትህ አሁን ማለት ነው እኔ አንድና አንድ አይምሮ የሚያስበው የእሷ መታ ቤቷ መግባት ነው አልኩህ እኮ። ቤቷ ነው የምትገባው አይደለ? የእሷ በቃ መታ ቤቷ ስትገባ ማየት ነው የምፈልገው እንጂ ሌላ ጣጣ፣ ሌላ ወሬ ምናምን ሌላ ነገር አልፈልግም። እንደ ትናንቱ መበጥበጥ ደግሞ አልፈልግም አልኩህ። አትበጠበጥ በቃ እውነታው እንኳን በስነ ስርዓት ተስማምታ ሰላም ተስማማች አይደለ? አሁን አንተ የተስማማች እንሳሌ እንጂ ውስጡ አልተስማማ። እንዴት? ከላይ መስማማትና ከውስጥ መስማማት ይለያል። ከላይና ከውስጥ የሚባል ነገር የለም። አሳምኛት አውርተንበት በደንብ እዚሁ የሚያስፈልገውን ነገር እናደርጋለን። እግዚአብሔር ያለው ነው የሚሆነው። ቦታ በመቀየር የምናገኘውና የምናተርፈው ነገር የለም። እኔ ደግሞ አንድ የሆነ ሀሳብ አለ። ምንድነው? አንተ ያለውን ነገር ለምን አትሰማው? የሚለው እንድትሰማኝ የምፈልገው ማለት ነው። እዚህ ቤት ከሙጋ ክፉንም ደጉንም አይታችኋል አይደለ? ደስታ ነበረበት። ከዛ በኋላ ደግሞ ሙከታመምሽ በኋላ ብዙ ነገር ነበረ። እዚህ ቤት አዘቤት ከዚህ በፊትም ብዙ ቤታችን ላይ እንዲህ አይነት ነገር ይቻጋል ሰው ልጅ። ኤግዛክትሊ። እዚህ ቤት ግን ብዙ ጊዜ እንትን መተቶቹን መድኃኒቶቹን ተገኝተዋል አይደለ? እነዛ መድኃኒቶች ደግሞ መገኘታቸው ጥሩ አይደለም ብዬ ነበር የማስበው። ምክንያቱም ይህ ልጅ ያደረገባት ቤቱንም ያውቃል። አቶ ዳኒ አይደለ? ዳኒ ያውቃል ቤቱ እንዲያወጣችም ደግሞ መጨረሻ ላይ ቆይ ስማኝ ዳንኤልም ደግሞ ሊመጣ ይችላል እዚህ ቤት እኮ። የሚመጣው እኔ ራሴ ጠርቼው ምጠራው ደግሞ በምክንያት ነው። ሁለቱ የሆነ ነገር እኔ ደግሞ ያንን አልፈልግም። እንደዚህ ድና መልሳ እንድትታመም እኔና እሷ አንፈልግም። መልሳ የምትታመምበት መንገድ የለም። ሲቀጥል ደግሞ እሱ የሚመጣው እኮ የሆነ ነገር ለማድረግ ሳይሆን ታውቀዋለች አታውቀውም፣ ከዚህ በፊት ህይወቷ ላይ ምን አይነት ተጽዕኖ ሲያሳድር ነበረ፣ ይሄ ሰውዬ ዝም ብሎ ነው የሚለፈልፈው ወይስ ደግሞ እሙ ታውቀዋለች የሚለውን ነገር ለመለየት ማገናኘት አይቀርም። ግን አሁን አይደለም ጊዜ አረጋግጬ ምናምን የሆነ ደህና ሆነ ከዛ ሁሉንም ነገር ቦታው ሲይዝ የሆነ አዲስ ነገር አሁን የሰው ያወቀችው አላወቀችው ምን የሚሰራ በቃ ገደል ይኳዝ ህይወቷ ላይ ሁሉ መመሰቃቀል ህይወታችን እንደዚህ የበጠበጠ ሰውዬ ዝም ብሎ ከመሬት ተነስቶ ነው ወይስ እሙዬ ታውቀዋለች? ምን ታውቃለህ? አወቀችውም አላወቀችውም አወቀችው ነው። ምን ችግር አለው? ወደሚቀጥለው ነው ብትደነግጥስ? ምኑን እሷ እንደዛ አይነት ነገር እንዳይፈጠር ሲጀመር እኔ ታውቀዋለች አታውቀውም አይደለም። ብትደነግጥስ? መደንገጡን ብቻ ሳይሆን ሌላ ችግር ነው የሚመጣው። ሲጀመር እየሰማኸኝ ነው? ዳነች ሲባል መልሳ እንድትታመም ነው እንዴ? እና ታዲያ እኔ እያልኩ ያለሁት ነገር ሌላ፣ እናንተ የምታወሩት ሌላ ነው። አሁን የምናገረውን ነገር ሁሉንም ነገር ተውትና እንሰራራ እናዘገጃሽ። ያንዳንዱ ተራ በተራ የሚመጣ ተራ አይደለም የምትፈልገው፣ ተራ የሚመጣ ነገር ተራ ነው የምትፈልገው አይደለ? አንድ ነገር ልንገርህ፣ ከዚሁ ከቤተሰባችን ከፋሚሊዎቻችን ከዚሁ እኛን ከተመልካቾቻችን ልክ እንደኛ ልክ እንደኔና እንደሚት እንደነ ፍፄ ጥሩ ነገር የሚያስቡልን ሰዎች አንድ መልካም ነገር ዛሬ አስቸኳይ ነገር ተብሎ ተጠርቼ ከስራ ወጥቼ በአካል አግኝቻቸው የሆነ ደስ የሚል ሰርፕራይዝ ነግረውኛል። የነገሩኝ ነገር እሙ አሁን እንደዳነ እሙ እነገኒ ጋ እንዳለች ሁሉ እንዳለች ነገር ያው ያውቃሉ እና ደስ ብሏቸዋልም። ይህ ነገር በመፈጠሩ በጣም ደስ ብሏቸው፣ ግን አሁን ላይ እዚህ ቤት እሷ እንድትመጣ አይፈልጉ። እሙ እዚህ ቤት ገብታ ወይ ችግራችሁ እናንተ ከየት? ቆይ ስማኝና ትወስናለህ። እዚህ ቤት እንድትመጣ አይፈልጉም። እሺ። እና ቤተሰቦቻችን ተመልካቾቻችን እነሱ የማይኖሩበት እነማ ቤተሰቦቻችን የማይኖሩበት እነሱ ከሀገር ሊወጡ ስለሆነ እዛ ቤት ስለማይኖሩ እሙ
እና እናንተ እዛ ቤት እንድትገቡ በራሳቸው ፍቃድ እዚህ ቤት ገብተው ከዳንኤል ጋር እንዳትገናኝ በራሳቸው ፍቃድ እዚህ ቤት እንዳይመጣባት እሷ ያንን ቤት እንድትኖሩበት ነው የነገሩኝ እና ወደዛ ቤት እንድትሄዱ ያ ቤት ማንም አያውቁ ሂደህ አይተህ ራስህ ከሙ ጋር እንድትኖሩበት ማንም በሰላማዊ ከዚህ ቤት እንዲወጡልን ነው የምንፈልገው። ሙድናለች። ከዚህ በኋላ ማን ነው የላከ? ለዳንኤል ቦታ አመቻችለት ብሎ የላከ ማለት። እንዴት ነው የምታስበኝ? እንዴት ነው የማስበው? ለማታውቀው ሰው ጋር ማንም ቤት ግባ ስላለ ማስበው ምን ብሎ እኮ ነው ይሄን ማሰብ ማለት። እንደኛ እኮ ስላሰቡልን እኮ ነው። ምኑን ነው የሚያስቡት? በእናትሽ በጣም እኔ የምደግፈው ሀሳብ ነው። ምን በደምብ ማለት ለኛ እኮ ስላሰቡልን እኮ ነው። ሴትዮ ሰውዬ እዚህ ጋር ዝም ብለህ ወሬ እየለቀቀም አታምጣ። ወሬ እየለቀቀም አይደለም በአካሉ ልናገኘዋቸው። ቆይ ማን ስለሆነና የትኛው ሰው ስለሆነ ነው ለኔ ቤት እንትን የሚልልኝ? ቤተሰቦቻችን ስለሆኑ ስላሰቡልን። እኔ ቤተሰቦቻችንን አይደለም እየተናገርኩ ያለው እና ታዲያ ያላን ሰውዬ ነው እኮ ቤተሰቦቻችን ናቸው። በምን አወቅ? በምን አመንከው? ጭራሽ ልታስበላኝ ነው? ሌላ ጣጣ ልታመጣብኝ ነው ጭራሽ? ለምንድን ነው ማስበላ? እና እንዴ ምን ታውቃለህ? እሱ እያጠመደ ሊሆን ይችላል። አይደለም ለወል በእናትህ እንዲህ አይነት ቀዳዳ ወሬ እያመጣ ቀዳዳ አይደለም። አታውራብኝ። በቃ አልፈልግም። በቃ እንዴ ስማኝ፣ አልፈልግም። አታውራኝ። ስልካቸውን ሳይቀርታቸው ከዚህ ጋር ማውራትና መግባባት አልፈልግም። አታውራኝ። በቃ እነሱም ውጭ ሊወጡ ነው፣ ከሀገር ውጭ ሊወጡ ነው። እኔ ለምን እንጦሮጦስ አይገባም? ማግኘት ከፈለክ እነሱን ማግኘት ትችላለህ። አስፈላጊ ሆኖ በቤት መቀየር ይሄ ሰውዬ የሚጠፋ አንተ ጸበል እኮ ድረስ እኮ ቦታ እኛ ልክ እሷን ልናገኛ በምንሄድ ሰዓት እየፈለገ የሚመጣ ሰውዬ እኮ ነው። የኢንፎርሜሽን ችግር የለበትም። በደንብ የት እንደምንውል እንዴት እንደምንውል ያውቃል። ቤት በመቀየር በአንተ ቤት መፍትሄ ልታገኝ ምናምን። አዎ መፍትሄ ይገኛል። ከዚህ ቤት እስከወጡ ድረስ ነው። ወጣልኝ ደስ ይለኛል። አይደለም ለምንድን ነው የምወጣው? ሰውያማ እኮ መልካም ዜና ነው እንጂ የተናገርኩት እንጂ እኔ ነኝ ባለቤት። የዳንኤል ወግኜ እኮ አልተናገርኩም አይደል እንዴ? በቃ እሺ ዞር በልልኝ። አሁን ምን ያልፈለገ ያማ እንዴ? ለምንድን ነው የምወጣው? ልንገርህ፣ ቆይ አዳምጠኝ። ሰው የምትሰማ ከሆነ ማለት ነው ዳንኤል ጸበል ቦታ ሄደን የምንሄድበትን ሰዓት ጠብቆ እሷን ለማግኘት የሚመጣ ሰውዬ ልንገርህ፣ አዳምጠኝ። የተለያየ ጊዜ ላይ ልክኛ ቪዲዮላ መስራት ወይ መክፈት ምናምን ስንጀምር የሚመጣ ሰውዬ፣ እያንዳንዱ ኢንፎርሜሽን እኛ አንድ ውሳኔ ለመወሰን ስንዘጋጅ የሚመጣ ሰውዬ። ይሄ ሰውዬ ቤት ቀየርክና ቤት ቀይረ እየተንከረፈፍክ ሄደ ቤት ቀይረ የሆነ ቦታ ገብተህ አያውቅም ምንም ብለህ ማሰብ በራሱ የቂል ሀሳብ ነው። ምንም እኮ የቂል ሀሳብ አይደለም። ኧረ ሚት ንገሪው በእናትሽ። ምንድን ነው እኔ ማልሰማው? እስኪ አንቺ ራሱ አስበሽዋል እንዴ? ሲጀመር እኔም እኮ አስቤበት እኮ ነው። ማንነታቸውን በምን አውቀሽ ነው ያመንሻቸው? ባይመደወል ትችላለህ። በአካል እናገኛቸው የምንችላቸው ሰዎች ነው። አላገኟቸውም ከእሱ ጋር ላለመስራታቸው በምን እርግጠኛ ነኝ? እንዴት ነው የሚሰሩት? እኔ እስካሁን ድረስ እየተጠራጠርኩ ዩቲዩብ ላይ የሚያውቁን በትክክል ሰው ናቸው። አዳምጠኝ። እስካሁን ድረስ ጂሎኝ ብዙ ነገሮችን ሳምን ነው ሚስቴን ለዚህ ሁሉ ችግር ያበቃዋል። አሁን ደግሞ አልፎ ኮሜንት ላይ ራሱ ቤተሰቦቻችን እየተናገሩ ነው። እዛ ቤት አይግባ ወጣን፣ ከዛ ተከትሎን ይመጣል። እሱ የመምጣት ችግርና የማወቅ ችግር የለበትም። የምንውልበትን የምናድርበትን የማወቅ ችግር የለበትም። እልቁኑ ከቻልክ ማለት ነው ከውስጣችን እያንዳንዱን ኢንፎርሜሽን የሚያወራውና የሚነግረው ሰው አለ። እሱን ሰው ፈልጋ አምጣ። ከቻል ከየት ብዬ ማመጣው አምጣው። እሱን በቃ እንዴት ብዬ ነው ያንን ሰው ላቀው? ራሱ እኮ ካላወቅከው በቃ ሌላ ወሬ በዛ አታምጣብኝ። ውጣልኝ በቃ ከዚህ ቤት። አንተ ውጡልኝና ማስፈራሪያ ነው እንዲያረከው? ምንም ማስፈራሪያ አይደለም። እውነታውን ነው እየተናገርኩ ያለሁት። እንዴ ሰው ለአንተ ሲያስብልህ እንዴት ነው የምታስበው? ማንም እየመጣ አፉን ይከፍት። በቃ አልፈልግም። በቃ ማንም እየመጣ አፉን እንዲከፍትብኝ አልፈልግም። በሚስቴ የምወስነው እኔ ነኝ። ማንም መጥቶ አስተያየት እንዲሰጠኝ ሀሳብ እንዲሰጠኝ አልፈልግም። በቃ ናወጣልኝ። በቃ
ሚስቴ እንደሆነች እኮ አውቃለሁ። አልፈልግም አልኩህ እኮ በራሴ ሀሳብ ራሴ እመራለሁ እንጂ የማንም ኩታራ እየመጣ ሀሳብ አይሰጥም ነው። በኋላ ግን የምታስብበት እንደው ቁጣት ይገጫል። እኔ ነኝ የምወስነው። በቃ በሚስቴ ያለውን ውሳኔ እንዳለ እኔ ነኝ የምወስነው። አለ ቁጣት እሱን ታያለህ። ግን በኋላ የምታዝንበት ሲሆን ግን ራስን የምታዝነው አትምጣብኝ። እውነቱን የተናገርኩት አትምጣብኝ። እኔ የፈለኩትን ነው የምወስነው። የፈለኩትን ነው ማነው ትምጣብኝ። እንደፈለግኩት የማንም ኮተት ደግሞ አምጥቶ ቤት ቀይር የራስህ ማንም አያስቀይመኝም። የምወስነውን ውሳኔ ነው የሚወስነው። በሚሄደው መንገድ እየሄድኩኝ ሰላሜን እያገኘሁ ነው፣ እየዳነችልኝ ነው። ማንም በሚያመጣው ሀሳብ እዚህ ጋር ልጅ መጨናነቅ አለ፣ እኔ ማበድ አለ። ማንም እየመጣ ያሳብደኛል እንዴ? በክሰብ